ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የአገራችንን የነገ ዲሞክራሲ ለመወሰን ዛሬ የመራጮች ምዝገባ መታወቂያ ካርድ እንውሰድ ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ስድስተኛው ብሔራዊ ምርጫ ሊከናወን ጥቂት ሳምንታት ብቻ ቀርተውታል። ዜጎች የመምረጥ ዲሞክራሲያዊ መብታቸውን በመጠቀም ንቁ ተሳትፎ እንዲያደርጉ ይጠበቃል ብለዋል ጠቅላይ ሚኒስትሩ። የሕገ መንግስታችን አንቀጽ 38 ሁሉም ኢትዮጵያዊ የመምረጥ እና የመመረጥ መብት እንዳለው ይደነግጋል። የሀገራችን የነገ ዲሞክራሲ ለመወሰን ዛሬ የመራጮች ምዝገባ መታወቂያ ካርድ እናውጣ። ካርድ ለማውጣት ነገ አትበሉ፣ ነገ ከዛሬ ይጀምራል ሲሉ በማህበራዊ ገጽ ላይ አስፍረዋል። በጸጥታ ችግር ምክንያት 4126 የምርጫ ጣቢያዎች የመራጮች ምዝገባ እየተካሄደባቸው እንዳልሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ገለጹ። የብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች ጋር የመራጮች ምዝገባ ሂደት ያለበት ሁኔታና ያጋጠሙ ችግሮች ዙሪያ ውይይት ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በስድስተኛው ሀገራዊ ምርጫ ከሚሳተፉ የተፎካካሪ የፖለቲካ ፓርቲዎች ጋር በመራጮች ምዝገባ ሂደትና ባጋጠሙ ችግሮች ዙሪያ ውይይት አድርጓል። በውይይቱ ወቅት የቦርዱ ሰብሳቢ ብርቱካን ሚደቅሳ እንደተናገሩት በ674 በሚሆኑ የምርጫ ክልሎች ባሉ 50 ሺህ የሚጠጉ የምርጫ ጣቢያዎች መራጮችን ለመመዝገብ ቢታቀድም አሁን ላይ በ25151 ምርጫ ጣቢያዎች ላይ ብቻም ምዝገባ እየተካሄደ ነው። የጸጥታ መደፍረስናም የትራንስፖርት እጥረት ችግሮች የመራጮች ምዝገባ ሂደት ላይ አሉታዊ ተጽዕኖ ማሳደሩንም ተናግረዋል። በዚህም መሰረት በጸጥታ ችግሮች ምክንያት 4126 የሚሆኑ ምርጫ ጣቢያዎች እስካሁን አለመከፈታቸውንና መራጮችን እየመዘገቡ እንዳልሆኑ ሰብሳቢዋ ገልጸዋል። ቀሪዎቹ ደግሞ በተጓዳኝ ችግሮች ወደ ተግባር ያልገቡ ናቸው ተብሏል። በጸጥታ ችግሮች ምክንያት የምርጫ ጣቢያ ያልተከፈተባቸው አካባቢዎች መካከል አንዱ በሆነው በኦሮሚያ ክልል 4ቱ የወለጋ ዞኖች መሆኑንም ገልጸዋል። አንደኛ በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩና ቄለም የዚህም እዛም በየጊዜው ፍሌር የሚያደርጉ የግጭት ሁኔታዎች እንዳሉ ይታወቃል እና በእንደዚህ አይነት ሁኔታ የምርጫ ቦርድ ምንም እንዳልተፈጠረ ወይም ምንም ችግር እንደሌለ አድርጎ የመራጮች ምዝገባን ሂደት መቀጠል አልቻለም፣ አልፈለገም። ይሄ እንግዲህ ስልጠናን ያካትታል፣ የምርጫ አስፈጻሚዎችን ማሰማራት ያካትታል፣ የቁሳቁስ ስርጭትን ያካትታል፣ ጣቢያዎችን መክፈት ያካትታል ማለት ነው። በእነዚህ አካባቢዎች ላይ ያሉትን ተጨማሪ መረጃዎችን በማሰባሰብ በአጭር ጊዜ ውስጥ በዞኖቹ ያለውን ሁኔታዎች ቦርዱ ለይቶ ውሳኔ እንደሚያስተላልፍም የቦርዱ ሰብሳቢ ገልጸዋል። በአማራና በቤኒሻንጉል ጉሙዝ ክልሎች አንዳንድ አካባቢዎች በተመሳሳይ የጸጥታ ችግር ምክንያት የምርጫ ጣቢያዎች አልተከፈቱም ነው የተባለው። የቤኒሻንጉል ጉሙዝና በቤኒሻንጉል ጉሙዝ በመተከልና ከማሼ ላይ ያለው ብዙ የሚታወቅ ነገር ስለሆነ አሁን በዝርዝር አልሄድበትም። ከዛም አንጻር ከማሼን በተመለከተ ክልሉ ዘግይቶም ቢሆን እዚህና እዚህ ችግሮች አሉ፣ ሌሎቹ ግን ሰላማዊ ሁኔታ ላይ ናቸው የሚል ዝርዝር የሆነ መረጃ አቅርቧል። በአማራ ክልል ውስጥ ኦሮሚያ ልዩ ዞንና ሰሜን ሸዋ በተፈጸመው ችግር እነዚህ የምታዩቸው ጨፋሮቢት፣ ሸዋሮቢት፣ ማጀቴ፣ ኤፌሶን፣ አርጎባ ልዩ በሰስፔንድ ተደርገው ነበር። ምንም እንቅስቃሴ ልናደርግባቸው አልቻለም። አሁን መጨረሻ ላይ በደረሰኝ መረጃ ማጀቴ እንቅስቃሴውን እንደገና ጀምሯል፣ ለቮተርስ ሬጅስትሬሽንም ቢሆን ማለት ነው። በደቡብ ክልል ቤንች ሸካ ዞን ጉራ ፈርዳ ወረዳም ያጋጠመው የጸጥታ ችግርም የምርጫ ጣቢያዎች እንዳይከፈቱም ምክንያት መሆኑንም ሰብሳቢዋ ተናግረዋል። ደቡብ ህዝቦች እዚህ ላይ እንደምታዩቸው ጉራ ፈርዳ የሚገኝበት 4 ቀበሌዎች ላይ እንቅስቃሴያችንን አቁመነዋል። ምክንያቱም ግጭቶች ስላሉ ከጸጥታ ጋር በተያያዘ ምርጫ ጣቢያዎች በጸጥታ ኃይል እንዲጠበቁ ለማድረግ ቢሞከርም ክፍተቶች መስተዋላቸውንም ምርጫ ቦርድ ገልጿል። በየክልሉ ጣቢያዎች ላይ
ጥበቃ መደረግ አለበት። በጣም ብዙ ጊዜ ሪፖርት እናደርጋለን። አንዳንድ ጊዜ ምላሽ እናገኛለን፣ አንዳንድ ጊዜ ምላሽ አናገኝም። ጣቢያዎቻችን ያለ ጥበቃ፣ አስፈጻሚዎቻችን ያለ ጥበቃ ስራን እንዲያከናውኑ ይደረጋሉ ማለት ነው። ከዛም ጋር በተያያዘ ከክልሎች ሁሉንም ጣቢያዎች ለማስጠበቅ የሚያስችል የፖሊስ ኃይል የለንም የሚል የራሳቸው አቅም ውስንነት ገልጸውልናል። ይሄ እንግዲህ መፍትሄ ማግኘት ያለበት ነገር ነው። ከምርጫ ቦርድ አኳያ ያለ ጥበቃ ምርጫን ማከናወን የመራጮች ምዝገባ ማከናወን የምንችልበት ሁኔታ የለም። ተፈናቃዮች ባሉባቸው አካባቢዎችና በወታደራዊ ካምፖችም ልዩ ምርጫ ጣቢያዎችን ለማቋቋም ቢሞክርም እንዳልተሳካ ነው ምርጫ ቦርድ የገለጸው። ምርጫ ቦርድ ባለው ስልጣን መሰረት መራጮች እንዲመዘገቡ ለማድረግም በትኩረት እየሰራ መሆኑን ተናግሯል። ከጸጥታ ጋር በተያያዘ ያለውን ችግር ለሚመለከተው የመንግስት አካል በመተው የመራጮች ምዝገባ ያልተካሄደባቸው ሶማሌና የአፋር ክልሎች መሆናቸው የተገለጸ ሲሆን በአዲስ አበባ ብቻ እስካሁን የተመዘገቡ የመራጮች ቁጥር 200,903 መሆኑ በውይይቱ ላይ ተገልጿል። የመራጮች ምዝገባ ሊጠናቀቅ 10 ቀናት ብቻ ቀርተውታል። መራጮች በተቀመጠው የጊዜ ሰሌዳ የምርጫ ካርዳቸውን በመውሰድ ሀገራዊ ኃላፊነታቸውን እንዲወጡ የምርጫ አስፈጻሚዎች ጥሪ አቅርበዋል። የምርጫ ካርድ ለመውሰድ የመጨረሻዎቹን ቀናት መጠበቅ መጨናነቅን የሚፈጥር በመሆኑ መራጮች በተቀመጠው ጊዜ የምርጫ ካርድ መውሰድ እንዳለባቸው የምርጫ አስፈጻሚዎች አሳሰቡ። የመራጮች ምዝገባ ቀን ሊጠናቀቅ የቀሩት 10 ቀናት ብቻ ነው። ይዚያም በአዲስ አበባ ከተማ የተለያዩ የምርጫ ጣቢያዎችን ተዘዋውሮ በመጎብኘት ሂደቱ ላይ ምልከታ አድርጓል። በቅኝቱም በእያንዳንዱ የምርጫ ጣቢያ በአማካኝ ይመዘገባል ተብሎ የታሰበው 1500 ሰው ምዝገባ በታቀደው ልክ እየተካሄደ እንዳልሆነ አረጋግጧል። ምዝገባው ከተጀመረ 20 ቀናት ቆጠረ ቢሆንም የተመዝጋቢው ቁጥር ግን አነስተኛ እንደሆነ ምርጫ አስፈጻሚዎች ያነሳሉ። እኛ ማክሲመም 800 ሰው እንመዘገባለን ብለን ያሰብነው እስካሁን ባለንበት ሁኔታ ግማሽ ሰው ያህል ነው የመዘገብነው። ከጠበቅነው አንጻር አሁን የቀረን 10 ቀን ነው። ካለፉት ቀናቶች ጋር እንደዚሁ እንደ ሂሳብ ስንሰራው እኩል አይመጣም። 800 ሊሞላ አይችልም፣ አናሳ ነው። የተጠበቀውን ያክል ሰው እየመጣና እየተመዘገበ አይደለም። አንድ የምርጫ ጣቢያ መመዝገብ ያለበት መጠን አለ። ከዛ እኛ እስካሁን የመዘገብነው ኦልሞስት ወደ 30% የሚሆን ሰው ነው። በተቀመጠው የጊዜ ሰሌዳ መሰረት ካርዳቸውን የወሰዱ መራጮች የመኖራቸውን ያክል ይደርሳል በሚል በርካታ ሰው ካርድ ከመውሰድ እንደተቆጠበም አስፈጻሚዎች ይናገራሉ። የምዝገባ ቀነ ገደቡ እየተጠናቀቀ ከመሆኑ ጋር ተያይዞ ካሁኑ የተመዝጋቢ ቁጥር እየጨመረ እንደመጣም ተገልጿል። ይህ ሁኔታ ለኮቪድ ወረርሽኝ ተጋላጭ ሊያደርግ እንደሚችል ህዝቡ ተገንዝቦ የመጨረሻዎቹን ቀናት እንዳይጠብቅም ጥሪ ቀርቧል። እስካሁን የሰው አዌርነስ ብዙም አልነበረም። አሁን ከትናንትና ጀምሮ 10 ቀን ቀረው እየተባለ መናገር ከጀመረበት ጊዜ ጀምሮ የሰው ቁጥር እየጨመረ መጥቷል። እስካሁን ግን እየተንጠባጠበ ነበር የሚመጣው፣ ብዙም ሰው አልነበረም። ትንሽ ቀን ሲቀራው ምናምን ነው ሊወስድ የሚመጣው። ያኔ ሰውም ይጨናነቃል። ጊዜንም ከመቆጠብ አንጻር ከኮሮናም አንጻር ግፊ ምናምን ይኖራል። ያኔ በሽታው ለመተላለፍ በጣም ምቹ ይሆናል ማለት ነው። ስለዚህ ጤናንም ከመጠበቅ አንጻር በጊዜ መታ አሁን 10 ቀናት ነው የቀሩት በቶሎ ቢወስዱ ለነሱም ለኛም አሪፍ ይሆናል። በምርጫ ህጉ መሰረት እድሜው 18 ዓመትና ከዛ በላይ የሆነ እንዲሁም ለምዝገባ በቀረበበት የምርጫ ክልል ቢያንስ 6 ወራት የኖረ ከሆነ ብቻ የምርጫ ካርድ መውሰድ እንደሚችልም ይታወቃል። በመጨረሻም የካፋ ዞን ከሌሎች 4 ዞኖች አንድ ልዩ ወረዳ ጋር በመሆን ለአዲሱ ክልል ምስረታ ከሀገራዊ ምርጫ ጋር የሚካሄደው ህዝበ ውሳኔ ሰላማዊ ነው እንዲጠናቀቅ የተለያዩ ዝግጅቶች እያደረገ መሆኑን አስታወቀ። የካፋ ዞን ቦንጋ ከተማ ነዋሪዎች ሀገራዊ ምርጫውና ለረጅም ዓመታት ጥያቄዎቹ በሚመለስበት የህዝበ ውሳኔ ለመሳተፍ የሚካሄድበትን ቀን በጉጉት እየተጠባበቀ እንደሆነ ተናግረዋል። በመጪው ግንቦት ወር መጨረሻ ላይ የካፋ ዞን 2 ትላልቅ ሁነቶችን ያካሂዳል። አንደኛው 6ኛው ሀገራዊ ምርጫ ሲሆን ሌላኛው ደግሞ ከሌሎች 4 ዞኖችና አንድ ልዩ ወረዳ ጋር በመሆን አዲስ ለሚመሰረቱት ደቡብ ምዕራብ ክልል የህዝበ ውሳኔ ነው። የዞኑ መቀመጫ የቦንጋ ከተማ ነዋሪዎችም ታዲያ የእነዚህን 2 ምርጫዎች የሚከናወኑበትን ጊዜ በደስታ ስሜት ውስጥ ሆነው በጉጉት እየተጠባበቁ ስለመሆናቸው ይናገራሉ። እንደ ካፋ ዞንና እንደ ቦንጋ ከተማ ነዋሪነቴ 6ኛውን ሀገራዊ ምርጫ በተመለከተ ህዝቡ ከፍተኛ ጉጉት ያለው ነው።
ለምን ምርጫውን ብቻ ሳይሆን የደቡብ ምዕራብ ክልል ህዝበ ውሳኔም አብሮ የሚካሄድ በመሆኑ ከፍተኛ ጉጉት ነው። ይሄ አካባቢ ልክ የሀገር አቀፍ ምርጫ እንዳለውላ ደግሞ በጣም ለዘመናት ጥያቄ የነበሩ የማህበረሰባችን ጥያቄዎች በብዙ መመለስ የሚችሉበት የክልልነት ጥያቄ አለ። ከዛ ጋርም ብዙ ስራዎች ሲሰሩ ነበር። አጋጣሚ ጊዜው አንድ ላይ በመሆኑ ደግሞ እጥፍ ድርብ ያደርጋል ፍላጎታችንን። ስለዚህ ምርጫውን በጣም በጉጉት የምንጠብቀው ነው የሚሆነው። እናም ምርጫዎቹ በሰላማዊ መንገድ እንዲካሄዱና ከሁሉ በላይ ሀገራዊ ስሜትን በማስቀደም ወደ ተሻለ ምዕራፍ የሚያሸጋግሩ ምርጫዎች ለማድረግ የተለያዩ ዝግጅቶችን ከወዲሁ እያከናወኑ መሆኑንም ገልጸዋል። የሀገር ጉዳይ ያሳስበናል። የተለያዩ የውጭ ጣልቃ ገብነቶች ስላሉ አሁን ከህዳሴ ግድብ ጋር ተያይዞ ብዙ ችግሮች መንግስትን ገጥሞታል። ስለዚህ እኛ ነቅተን ህዝባችን ነቅቶ ወጣቱም ነቅቶ ሀገራችንን በዚህ ምርጫ እናሻግር የሚል መልእክት ነው ያለኝ። እኔ ሰላማዊ ፍትሃዊ እና ነፃ የሆነ ምርጫ እንዲካሄድ በዛ ላይ ውይይት አድርገናል። ሁለተኛ ደግሞ አካባቢያችንን ሰላም ለማድረግ ምን ከኛ ይጠበቃል የሚለውን እንደ ሀገር ሽማግሌነት ኮሚቴ አቋቁመን በእያንዳንዱ መንደር ውስጥ ኮሚቴ ተቋቁሞ በተለይ የሰላምና የጸጥታ ኮሚቴ እንቅስቃሴ ተጀምሯል በጠቅላላ በቦንጋ ከተማ ውስጥ እና በዛ ውስጥም ህዝቡ ተሳታፊ ነው፣ እየተሰበሰበ ይወያያል። ለዘንድሮው ሀገራዊ ምርጫና ለዞኑ የህዝበ ውሳኔ ልዩ ትኩረት በመስጠትም ምርጫዎቹ ሰላማዊና ቅቡልነት ያላቸው እንዲሆኑ ከተፎካካሪ ፓርቲዎች ጋር በጋራ እየሰራ ነው ሲሉ የቦንጋ ከተማ ከንቲባ አቶ ሚሊዮን አለሙ ጠቅሰዋል። ይሄ ምርጫ ሰላማዊ ዲሞክራሲያዊና በህዝቡም ዘንድ ቅቡልነት እንዲኖረው ከተፎካካሪ ፓርቲዎቻችን ጋርም እየሰራን ያለንበት ሂደት አለ። ትናንት የነበረውን አሳሪ ይሄ አደራሽ ከመፍቀር ጋር ተያይዞ የቅስቀሳ አማራጮቻቸውን ከማስፋት ጋር ተያይዞ ሙሉ እንደ መንግስት የሚጠበቅብን ኃላፊነት የተወጣን ያለ ነው። የካፋ ዞን ህዝብና የአስተዳደር አካላት ሀገራዊ ምርጫውን ብሎም ህዝበ ውሳኔውን በአንድ ላይ ሲያካሂዱ ጫናዎችን በመቋቋም ፍጹም ሰላማዊ እንዲሆኑ የጋራ አቋም ተይዞ ወደ ተግባር የተገባበት መሆኑንም የዞኑ ምክትል ዋና አስተዳዳሪ አቶ በላይ ተሰማ ተናግረዋል። ሁለቱን እኛ በአንድ ላይ ስናስገድ ፍጹም ሰላማዊ ይሁን የሚል ነገር ነው ያለው። ለዚህ ነው ለየት ያለ ነው ያልኩትና ጫናዎች አሉብን። እነኚህን ጫናዎች ተቋቁመን ህዝባችንን አሳትፈን ሪፈረንደሙን እናካሂዳለን፣ ምርጫውንም ፍጹም ዲሞክራሲያዊ በሆነ መንገድ እናካሂዳለን የሚል እምነት አለ። ቅድመ ዝግጅት ለዚህም እያደረግን ነው። የካፋ ዞንን ጨምሮ የምዕራብ ኦሞ፣ የቤንች ሸኮ፣ የዳውሮና የሸካ ዞኖች እንዲሁም የኮንታ ልዩ ወረዳ ናቸው በአንድ ላይ ሆነው አዲስ ክልልን ለመመስረት ከሀገራዊ ምርጫው ጋር ህዝበ ውሳኔ የሚያካሂዱት። ዜና አበቃ። መልካም ቆይታ።